ከዚህ በፊት ስለ ሃማና መርዶክዮስ አንስተን ተነጋግረናል። አሞራውያን ወይም ደግሞ ከናናውያን ያመልኩ ነበር። ከዚህ የተነሳ ከፍተኛ ጥላቻ እና ስደት ነበር ያጋጥማቸው የነበረው በዛም ዘመን በሮማውያንም ዘመን ማለት ነው። ከዛ በፊት እንግዲህ በባቢሎን በአሶር ምክንያት ሲበተኑ ነበር። ሰላም ጤና ይስጥልን የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። ከዚህ በፊት ስንነጋገር እንደነበረው እስራኤልና አሕዛብ በሚል ርዕስ ነው። ከዚህም በኋላ ያሉትን መልእክቶች የምንከፋፈለው ቀጣዩ መልእክት ይህ ነው። ቀጣዩ መልእክት እንድትሰሙ እንድትከታተሉ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። ያለፈው ኤፒሶድ አምልጧችሁ ከነበረ እዚህ ጋር ያለውን ሊንክ በመጫን ያለፈውን መልእክት መከታተል ትችላላችሁ። እንግዲህ ተመልካቾቼ ባለፉት ምዕራፎች አይሁድና አሕዛብ በሚል ርዕስ እየተከፋፈልን መጥተናል። ስለ ሮማውያን በሮማውያን ዘመን ስለነበረው እንዴት ከአይሁድ ጋር አሕዛብ የነበረው መንግስት የሮማ መንግስት ወይም ደግሞ ሮማውያን እንዴት አይሁድን ወይም እስራኤልን ሲይዙ እንደነበር ወይም ደግሞ ከነሱ ጋር የነበራቸውን ግንኙነት እናያለን ብያችሁ ነበር የጨረስነው ያለፈውን ምዕራፍ። አሁን እንቀጥላለን። እንግዲህ ስለ ሮማውያን ለማንሳት ከዚህ በፊት ብያችኋለሁ። እንግዲህ ሰፊ ታሪክ ነው ያለው፣ በጣም ሰፊ ታሪክ ነው ያለው። ሁሉንም ታሪክ እያንዳንዱን ማየት እናያለን እያልኳችሁ አይደለም። አንደኛ እኔም በዛ ልክ አላውቅም፣ በግልጽ ለመናገር እኔም በዛ ልክ አላውቅም። ሁለተኛ ያወቅኩትን እንኳን ልናገር ብል ዋና ሀሳቤ የአንዳንዱን ዝርዝር ዲቴል ማሳየት አይደለም። በእርግጥ አንዳንድ ነገሮችን ከዚህ በፊትም ዝርዝር የሆኑ ነገሮችን ስናይ መጥተናል። በዛ ልክ ልናይ እንችላለን። ነገር ግን ታሪኩ በጣም ጥልቅና ሰፊ ነው። አጠቃላይ ሮማውያን መንግስት ከተመሰረተ ጊዜ ጀምሮ የቆየበት ጊዜ፣ ቤተክርስቲያን ደግሞ መታ በዛው ጊዜ ሮማውያን በስልጣን ላይ በነበሩበት ወይም የሮማ ስርወ መንግስት በስልጣን ላይ በነበረበት ጊዜ ቤተክርስቲያን መታ ቤተክርስቲያንን እንኳን የሮማ መንግስት ሲያሳድድ ነው የነበረው እና የቤተክርስቲያን ታሪክ ራሱ አንድ ለብቻው ሊቀመጥ የሚችል ሰፊ ታሪክ ነው። ነገር ግን ቤተክርስቲያንም በሰዓቱ አይሁዳውያን ሰዎች ስለነበሩ አጠቃላይ ወይም ደግሞ በዋናነት ቤተክርስቲያንን ይመሩ የነበሩ ሰዎች አይሁዳውያን ስለነበሩ ከአይሁድ እኩል ዋጋ ከፍለዋል። ከአይሁድ እኩል ብቻ ሳይሆን ያው እንደ ቤተ ክርስቲያንም መሪዎች ብዙ ዋጋ ከፍለዋል፣ በሮም መንግስት ዘመን ማለት ነው፣ ወይም ደግሞ በሮም መንግስት ነገስታት። ነገር ግን የአይሁድ ታሪክ እያወራን የመጣ ነው። የእስራኤል ወይም የአይሁድ ታሪክ የተለየ የራሱ ቅርጽና መልክ ያለው አስቀድሞም ለረጅም ዘመን ብዙ ነገር እየሆነ የመጣ ስለነበር ያንን ነው የምናየው። እኔም ደግሞ ዋና ሀሳቤ አይሁድና አሕዛብ የሚል ነው። ስለዚህ እንቀጥላለን። ከዚህ በፊት ስለ ሃማና መርዶክዮስ አንስተን ተነጋግረናል፣ በደንብ ተነጋግረናል። ከሱም ጋር ደግሞ ተያያዥ የሚመስሉ በእኛ ዘመን በዚህ ጊዜ ወይም በቅርብ ጊዜ፣ በእኛ ዘመን ብቻ ሳይሆን ከኛም በፊት ቢሆንም ግን በቅርብ ጊዜ ባለፉት 100 ዓመታት የተፈጸሙትን በጥቂቱ አያይዤ የታሪክ ተያያዥነት ስለነበራቸው ወይም ስላላቸው ከሃማ ጋር የታሪክ ተያያዥነት ስላላቸው ያለውንም አስተምሮ ጭምር እያፈረስን ለማየት ሞክረናል። ሃማ ለንጉሱ ለጠርክሲስ የተናገረውን አንብበን ማለት ነው መጽሐፍ አስቴር ላይ። ወደ ሮማውያን ዘመን ስንመጣ ሮማውያን እንግዲህ ያን ጊዜ ሰፊ የዓለም መንግስት የነበራቸው ጠንካራ ወታደር እና የፖለቲካ ስርዓት የነበራቸው፣ አብዛኛዎቹ ደግሞ የሮም ነገስታት ሆነው የሚመረጡት ከወታደር ውስጥ ስለነበር በኃይል ነበር ግዛታቸውን ያሰፉ የነበረው። ግዛታቸውን ማስፋት ብቻ ሳይሆን በኃይል ህዝቡንም ደግሞ ይመሩ የነበረበት መንገድ በጣም ጭካኔ የተሞላበት ኃይል እየተጠቀሙ ነበር። እንግዲህ የአሕዛብ ነገስታት እንደመሆናቸው ጣዖት አምላኪዎች ናቸው። በዋናነት የጁፒተር አምላክ የሚባል በሮማውያን የሚመለክ እሱ ብቻ አይደለም፣ ቄሳራውያን ራሳቸውን አምላክ ብለው ይጠሩ ነበር። ኢንካርኔት ጋድ ነን፣ ከሞት በኋላ ህይወት እንቀጥላለን፣ ከሞት በኋላ እኛ እንቀጥላለን፣ በሌላ ዓለም እንቀጥላለን፣ ሕያዋን ነን በሚል ሰዎችን የሮም ቄሳሮች ያስመልኩ ነበር። ሌሎችም አሕዛቦች የራሳቸው ልማድ፣ የራሳቸው የአምልኮ ስርዓት
የነበራቸው እንደመሆናቸው እስራኤላውያን ደግሞ ሞኖተስቲኮች ወይም ደግሞ በአንድ አምላክ የሚያመልኩ አንድ አምላክ ብቻ የሚያምኑ እንግዲህ ይህ እግዚአብሔር ሕግ ነው። እግዚአብሔር ነው ይህንን የሰጣቸው። ከዚህ በፊትም እንዳልኳችሁ ከአሕዛብ ጋር አብረው የማይቀላቀሉ ሞኖተስቲክ የሆኑ እግዚአብሔርን ብቻ የሚያመልኩ እግዚአብሔር ምን ብሏቸዋል? እስራኤል ሆይ ስማ፣ አምላክህ አንድ እግዚአብሔር ነው፣ አንድ አምላክ ነው፣ ከእኔ ሌላ አምላክ አይኖር ብሎ እግዚአብሔር በሙሴ አማካኝነት ሰጥቷቸዋል። ስለዚህ እነሱ ሌላ አምላክ ለማምለክ እንደ ሕዝብ ነው ምለው በሄዱበት ሁሉ የማይቀላቀሉ ሌሎች አማልክቶችን የማያመልኩ ከመሆናቸው የተነሳ በሮማውያንም እንደዚሁ ጥላቻ እና ከፍተኛ የሆነ ተቃውሞ እና መከራ ሲደርስባቸው ነበር። አይሁዳውያን እስራኤላውያን ማለት ነው። ሌላ ሰው አያገቡም ወይም ከሌላው ጋር አይጋቡም። በባህል በአምልኮ በብዙ አይነት መንገድ በአመጋገብም ስርዓት አይቀላቀሉም። እንግዲህ መጽሐፍ ላይ እንደምናየው ነው። ያ በመሆኑ ዋጋ ከፍለዋል እስራኤላውያን ከዚህ በፊት ያንን ባለማድረጋቸው። በመጽሐፍ ቅዱስ በነህምያ ሄደን ስናይ ነህምያ የተጋቡ ከሌሎች ጋር የተጋቡትን ሲያለያይ ሁሉ እናያለን። ሲያለያይ ጭካኔ ያለበት ሊመስላችሁ ይችላል። አሁን ባለው ማይንድ ሴት አሁን ባለው አስተሳሰብ አትዩት፣ ወይም ደግሞ ፖለቲካሊም አትዩት። እግዚአብሔርን ያዘዛቸው አታግቡ ብሏቸዋል። እነሱን እንግዲህ ክርስቶስ ነው ያንን የጥል ግድግዳ ያፈረሰው። ከዚህ በፊት እንዳልኩት ክርስቶስ ነው በሰውና በሰው መካከል ያለውን የጥል ግድግዳ ያፈረሰው እንጂ በሰውና በሰው መካከል የጥል ግድግዳ ነበር። ከእግዚአብሔር ውጭ ሌላ አምላክ እንዳያመልኩ ነው እንጂ ሕግ የተሰጣቸው የጋብቻ ጉልበት ኃይለኛ ስለነበር ነው ሌላ እንዳያገቡ የተከለከሉት። ወይም ደግሞ የጋብቻ ጉልበት ኃይለኛ ስለሆነ ነው እንጂ ማግባቱ አይደለም። በዋናነት አምላካቸው ነው በዋናነት። ስለዚህ ሞኖተስቲክ ስለሆኑ እግዚአብሔርን ብቻ የሚያመልኩ አንድ አምላክ የሚያመልኩ ስለነበር ይጠላቸዋል። ሌላው ከነሱ የተለየ ስለሆነ ብዙ ጣዖት አይሰበስቡም። እንግዲህ አሕዛቦች ለእያንዳንዱ ነገር ጣዖት አላቸው። ለዝናብ የዝናብ አምላክ ብለው ጣዖት አላቸው። ለመውለድ ብለው ጣዖት አላቸው። ለምሳሌ በዓልን ማየት እንችላለን። የልምላሜ የዝናብ አምላክ ብለው ከዛ ደግሞ የሴት ጣዖት አሼራን ምስል ደግሞ የፈርቲሊቲ ልጅ የምትሰጥ ብለው የሴት ጣዖት የአሼራን ምስል ደግሞ አሕዛቦች በዛ ዘመን እስራኤል ገና ከሀገሩ ከመውጣቱ በፊት ከመፈናቀሉ በፊት አሞራውያን ወይም ደግሞ ከነዓናውያን ያመልኩ ነበር። ያን እንዳያመልኩ እግዚአብሔር ተናግሯቸው በኋላ በአክዓብ ዘመን ያን ማምለክ ይጀምራሉ እያሉ ነው እዚህ የደረሱት ማለት ነው። ስለዚህ አብዛኛው እስራኤላዊ ኢቨን አጥፍቷል ተብሎ ከእግዚአብሔር ሕግ ወጥቷል፣ ስርዓት ወጥቷል፣ እግዚአብሔር የማይከተል ነው፣ የአባቶቻቸውን መንገድ የማይከተሉ ናቸው ተብለው እንኳን ሲታዩ ግን በሰው ሲታዩ ግን ይለያሉ። በሰው ሲታዩ ከእግዚአብሔር ስታንዳርድ ወርደው እንኳን በሰው ሲታዩ ግን ይለያሉ። ከዚህ የተነሳ ከፍተኛ ጥላቻ እና ስደት ነበር ያጋጥማቸው የነበረው በሮማውያንም ዘመን ማለት ነው። መጽሐፍ ቅዱስ ዮሐንስ በመልእክቱ ላይ ኅብረታችንም ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው ብሎ በግልጽ ጽፎልናል። ኅብረት አለን እኛ በመንፈስ ቅዱስ አማካኝነት ከአባት ከልጁም ከኢየሱስ ክርስቶስ ጋር ኅብረት እናደርጋለን እና በአብ በወልድ በመንፈስ ቅዱስ እናምናለን። ግን በአንድ አምላክ ነው የምናምነው። እግዚአብሔርን ነው የምናመልከው። እግዚአብሔር ነው ልጁን የላከልን። እግዚአብሔር ነው መንፈሱን የላከልን። መንፈሱ ደግሞ የልጁ መንፈስ እንደሆነ የኢየሱስ መንፈስ ነው ብሎ መጽሐፍ ቅዱስ ተናግሯል። አሁን እዛ ውስጥ መግባት አልፈልግም፣ እጅግ ሰፊ ነው። ብሉይ ኪዳን ላይ እንኳን በግልጽ ስለ ኢየሱስ ክርስቶስም ስለ አብም እንዲሁም ስለ መንፈስ ቅዱስም ይናገራል። ብሉይ ኪዳን ላይ ማለት ነው። ብሉይ ኪዳን ላይ አዲስ ኪዳን ያልሆነው ብሉይ ኪዳንን ሙሉ በሙሉ አይሁዳውያን ስለሚቀበሉት አይሁዳውያን አማኞች በእግዚአብሔር የሚያመልኩ አማኞች ወይ ኤቲስት ወይም ደግሞ ሌላ ነገር ውስጥ ያልገቡ ማለቴ ነው። ወደ ሮማውያን ስንመለስ ሮማውያን ያንን እያደረጉ ለምሳሌ ብዙ አይነት ተቃውሞች በሮማውያን ዘመን ይነሳል። በሮማውያን ዘመን ብዙ አይነት ተቃውሞች ይነሳል። ከዚህ የተነሳ ሮማውያን በጣም በኃይል አይሁዳውያንን መጨቆን ይጀምራሉ እና ለምሳሌ ኢየሱስ በሚያገለግልበት ጊዜ የነበሩ ግሩፖች ነበሩ። ከነዚህ ግሩፖች ውስጥ የሃይማኖት ግሩፖች አሉ፣ የፖለቲካ ግሩፖች አሉ። የሃይማኖት ግሩፖችን ለማንሳት ያህል በግልጽ የተጻፈው መጽሐፍ ቅዱስ ላይ
ፈሪሳውያን አሉ፣ ሰዱቃውያን አሉ፣ ጸሐፍቶች አሉ። እነዚህ 3 ግሩፖች በግልጽ ተጽፈዋል። በታሪክ የሚታወቅ ሌላ ግሩፕ አለ፣ ኢሴኒሳውያን የሚባሉ። ኢሴኒሳውያን ከሰዱቃውያን ከፈሪሳውያንና ከጸሐፍት ይለያሉ። ከኢሴኒሳውያን ውጭ ደግሞ መጽሐፍ ቅዱስ ላይ የምናገኘው ሌላ ግሩፕ አለ፣ በግልጽ ማለት ነው። ያ ግሩፕ በታሪክም አለ። እነዚህ ግሩፖች ቀናተኛ ይባላሉ በመጽሐፍ ቅዱስ ቋንቋ። ሳካሪያን ወይም ደግሞ ሳካሪ ይባላሉ። እነዚህ ሳካሪ የተባሉት ግሩፖች ወይም ቀናተኛ ግሩፖች ውስጥ ኢየሱስ ክርስቶስ ደቀ መዛሙርት አድርጎ ሐዋርያ አድርጎ የመረጣቸውም ሰዎች ይገኛሉ። ሳካሪያን ወይም ደግሞ ቀናተኛ ግሩፖች ማለት ነው። ቀናተኛውን ስምዖን ማየት እንችላለን። አስቆሮቱን ይሁዳ ማየት እንችላለን። አስቆሮቱ የሚለው ስም የመጣው ሳካሪ ከሚለው ነው የመጣው። የፖለቲካ ግሩፕ ነው ወይም ደግሞ የትግል ግሩፕ ነው። ይሄ የአመፅ ግሩፕ ነው። እነዚህ ምንድን ነው የሚያደርጉት? አይሁድን ከሮማውያን ጭቆና ነፃ እናወጣለን፣ ኢየሩሳሌምን በአሕዛብ ስር ከመሆን ነፃ እናወጣታለን በሚል እንቅስቃሴ የጀመሩ የይሁዳ ወጣቶች ናቸው። ተደብቀው የሮም ወታደሮችን ደግሞ ቀራጮችን ለሮማውያን ይሰሩ ስለነበር፣ ቀረጥ የሚሰበስቡ ግብር የሚሰበስቡ ቀራጮች ለሮማውያን ይሰሩ ስለነበር አይሁዳውያን ሆነው ለሮማውያን የሚሰሩ ልክ እንደ ቀራጮች ያሉ ሌሎች ሽማምንቶችን ተደብቀው በመግደል ጥቃት በማድረስ ያንን እያደረጉ የሮማውያንን መንግስት ያስጨንቁ ነበር። ከዚህ የተነሳ ሮማውያን አይሁዳውያንን በመጨቆን ወጣቶችን በተለይ ደግሞ በፖለቲካ የጠረጠሩትን በመያዝ አንዳንዶችን በሰይፍ በመግደል ወደ እስር ቤት በመጣል ከዛም ውጭ ደግሞ አሰቃቂ በሆነ ሁኔታ በመስቀል ላይ በመግደል ያንን እያደረጉ ሮማውያን አሳልፈዋል። እንግዲህ በመስቀል ላይ መግደል የሮማውያን ባህል ነው፣ ልማድ ነው። በተለይ ደግሞ የፖለቲካ ተቃውሞ አስነስተውብናል ብለው የሚያስቡትንና ፍራቻ ያለባቸውን ስልጣናችን ላይ መጥተዋል፣ ስልጣናችንን እየተገዳደሩ ነው ብለው የሚያስቡትን ሰዎች በመስቀል ላይ መግደል፣ ወንበዴ ብለው የሚያስቡትን ማለት ነው መግደል የሮማውያን ልማድ ነው። ዛሬ ታጋይ በእኛ በአማርኛ ታጋይ የምንላቸው ሬዚስታንስ አርሚ ወይም የትግል ቡድን የመሰረቱ አይሁዳውያን ናቸው የነዚህ ሳካሪያን የሚባሉት። ከዚህ የተነሳ በሳካሪያንና በሮማውያን ገዢዎች መካከል ከፍተኛ የሆነ ጦርነት ግልጽ ጦርነት ሳይሆን ግጭት እየተደረገ ቆይተዋል። ሮማውያን ያንን ለመቋቋም እየሞከሩ በጣም ጠንካራ በሆነ መልኩ በአይሁድ የሚነሳን አመፅ እና ተቃውሞ በጉልበት ጸጥ እያሰኙ ለረጅም ጊዜ ቆይተዋል። በዚህ ጊዜ ነው እንግዲህ ኢየሱስ ተነስቶ ማገልገል የጀመረው። በዚህ ጊዜ ነው ኢየሱስ ወደ ምድር መጥቶ ማገልገል የጀመረው፣ ተነስቶ ማገልገል የጀመረው። በኢየሱስ ንግግር ውስጥ እነዚህን በዛ ዘመን በኢየሱስ ዘመን የተደረጉ ነገሮችን እናገኛለን። እስቲ አውጥተነው እንየው። ይህን ክፍል አውጥተን ሉቃስ 13 ላይ ይሄ ክፍል ሉቃስ 13 ላይ አለ ኢየሱስ የተናገራቸው እና ማለት የነበረውን ፍትጊያ የነበረውን ነገር እንድትመለከቱ ነው። እንደዚህ ይላል ሉቃስ 13 ቁጥር 1 ላይ በዚህ ጊዜ መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች ያወሩለት ሰዎች በዚያ ነበሩ። ምን አለ ጲላጦስ? እዚህ ቦታ ላይ ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች ያወሩለት ሰዎች በዚያ ነበሩ። እርሱም እንዲህ መለሰላቸው፣ ታዲያ እነዚህ የገሊላ ሰዎች ይህ ስቃይ የደረሰባቸው ከሌሎቹ የገሊላ ሰዎች ሁሉ ይልቅ ኃጢአተኞች ስለነበሩ ይመስላችኋል? አይደለም እላችኋለሁ፣ ንስሐ ካልገባችሁ ሁላችሁ እንደዚሁ ትጠፋላችሁ። ወይም ደግሞ በሰሊሆም ግንብ ተንዶባቸው፣ አሁን ኢየሱስ ሌላ ታሪክ ደግሞ አመጣ። ታሪኩን ነው የፈለኩት። በሰሊሆም ግንብ ተንዶባቸው የሞቱት 18 ሰዎች በኢየሩሳሌም ከሚኖሩት ሰዎች ሁሉ ይልቅ በደለኞች ስለነበሩ ይመስላችኋል? አይደለም እላችኋለሁ፣ ንስሐ ካልገባችሁ ሁላችሁ እንደዚሁ ትጠፋላችሁ። እነዚህን ታሪኮች ኢየሱስ ሲናገር እናያለን፣ እናገኛለን። እንግዲህ ስለዚህ ጲላጦስም ሆነ ሄሮድስ የሮም መንግስት አገልጋዮች ናቸው። ከዚህ የተነሳ እንግዲህ ግርፋት፣ የሮማውያን ግርፋት ከባድ ግርፋት ነው። ያንን ግርፋት እየገረፉ የአይሁድ ወጣቶችን አንዳንዶቹ ተገርፈው ይለቀቃሉ። ለሞት የሚያደርስ አይደለም ብሎ ጥፋታቸው ከታመነ ወይም ወደ እስር ቤት ይጣላሉ።
አንዳንዶቹ ደግሞ ሞት ሲሆን የተፈረደባቸው ሞት ከሆነ ተገርፈው መስቀላቸውን ተሸክመው ከከተማ ውጪ በመስቀል ላይ ተሰቅለው ይገደላሉ። ሰው ሁሉ በሚያይበት በርቀናቸው ማለት ነው። እና የፖለቲካ አመፀኞች ናቸው ተብሎ እነሱ ይታመናል። እንግዲህ ኢየሱስንም በዛን ጊዜ ሮማውያን እንደሰቀሉት በራሳቸው ሕግ መሰረት ገርፈው የሞት ፍርድ እንደተፈረደበት ሰው 40 ጊዜ ገርፈው በዛ ጅራፍ በመስቀል ላይ እንደሰቀሉት በጎልጎታ ተራራ በቀራኔው መስቀል ላይ እንደሰቀሉት መጽሐፍ ቅዱስ ይናገራል። ያ እውነት ነው። እግዚአብሔርም ልጁን የላከው በዚህ ፐርፌክት ጊዜ ነው። በዚህ ፐርፌክት ጊዜ ነው ለሁላችን ኃጢአት የሚሆነውን ዋጋ እንዲከፍል የላከው ማለት ነው። ወደ አይሁዳውያን ታሪክ ስመለስ ኢየሱስ ለኢየሩሳሌም የተናገረው ትንቢት አለ። ኢየሱስ ያንን ትንቢት እንግዲህ በሮማውያን የሚደርስባቸው ያንን ትንቢት የተናገረው በ33 ዓመተ ምህረት ማለት ኢየሱስ ወደ መስቀል ሊወጣ ወደ ኢየሩሳሌም በገባበት ጊዜ ሲገባ ወደ ኢየሩሳሌም ሲገባ ታላቅ አቀባበል ሲደረግለት የተናገረው ንግግር ነው። ኢየሱስ እንግዲህ 33 ዓመቱ ነው። 33 ዓመት ተኩል ነው የሞተው። ከሙታን ተነስቶ ደግሞ ወደ አብ ያረገው ኢየሱስ ከሙታን ከተነሳ ከ36 ዓመት ተኩል በኋላ ምን ማለት ነው? ወይም ከ37 ዓመት በኋላ በ70 ዓመተ ምህረት የተፈጸመ ነው። ኢየሱስ ይህንን ከተናገረ ከ30 ምናምን ዓመት በኋላ ከ37 ዓመት በኋላ የተፈጸመ ነው ይሄ ኢየሱስ የተናገረው። እስቲ እሱን እንየው። እሱን ኢየሱስ የተናገረውን ካየን በኋላ በቀጥታ ታሪኩን ደግሞ ነግራቸዋለሁ። እንቀጥላለን። ከሮማውያን ጋር በተያያዘ የተፈጸሙ ግፎችን ሮማውያን ያደረጓቸውን ማለት ነው። ሉቃስ 13 ላይ እናያለን። ሉቃስ 13 ላይ ያለውን ሐሳብ እናያለን። ሉቃስ 13 ላይ እንደዚህ ይላል። ከ34 ጀምሮ ማለት ነው። ቁጥር 34 ላይ ሉቃስ 13 ቁጥር 34 ከ31 ላይ መጥተው ሰዎች ሄሮድስ ሊገልህ ይፈልጋል ብለው ሰዎች መጥተው ኢየሱስን ይናገሩታል። ለዛ መልስ ይሰጣል። ከዛ በኋላ ግን ኢየሩሳሌምን መናገር ይጀምራል። ኢየሱስ እንደዚህ ይላል። ትንቢት ነው ይሄ። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገዲ ወደ አንቺ የተላኩትንም በድንጋይ የምትወግሪ ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ ልጆችሽን ለመሰብሰብ ስንት ጊዜ ፈለግሁ፣ እናንተ ግን እምቢ አላችሁ። እነሆ ቤታችሁ ወና ሆኖ ቀርቷል። እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ አታዩኝም ይላል። ምን ማለቱ ነው? እዚህ ቦታ ላይ ኢየሱስ ገና ሊሆን ያለው ወና ሆኖ ቀርቷል የሚለው ወይም ደግሞ ወና ሆኖ ይቀራል ሊሆን ያለውን እንደሆነ ቆጥሮ ነው እየተናገረ ያለው። ሞከርኩኝ። አሁንም እኮ ብታውቂ ኖሮ የመጎብኘትሽን ወራት የመጎብኘትሽን ጊዜ ብታውቂ ኖሮ በተቀበልሽኝ፣ ባልተቃወምሽኝ፣ ነቢያቶችንም ባላሳደድሽ ነበር። አሁን ከባድ ጊዜ ከፊታችሁ አለ ብሎ ኢየሱስ እየተናገረ ነው። ለዚህ ማቴዎስ 24 ላይ ሄደን እናያለን። ለዚህ ማቴዎስ 24 ላይ ኢየሱስ መናገር ይጀምራል። ቁጥር 1 ላይ እንደዚህ ይላል። ኢየሱስ ከቤተ መቅደስ ወጥቶ ሲሄድ ደቀ መዛሙርቱ የቤተ መቅደሱን ሕንፃ ሊያሳዩት ወደ እርሱ ቀረቡ። እርሱ ግን ይህን ሁሉ ታያላችሁ? እንግዲህ በኢየሩሳሌም ማለት ነው። እውነት እላችኋለሁ፣ ይህን ሁሉ ታያላችሁ? እውነት እላችኋለሁ ድንጋይ በድንጋይ ላይ ተክቦ የምታዩት ሳይፈርስ እንዲህ እንዳለ የሚቀር አንድ ድንጋይ እንኳ አይኖርም አላቸው። ቤተ መቅደሱ ይፈርሳል። ቤተ መቅደሱ ነው እያለ ነው። የቤተ መቅደሱ ድንጋይ በሙሉ ይፈርሳል፣ ፈርሶ ይጣላል እያለ ነው። ኢየሱስ ይፈርሳል እያለ ነው። እንግዲህ ይህ ራሱ የተለያየ ትርጉም አለው፣ በአማኞች ዘንድ የተለያየ ትርጉም አለው። ነገር ግን እንዲህ እንደ አውዱ በቀጥታ ብንወስድ ይፈርሳል ያለው ቤተ መቅደሱ ነው። ቤተ መቅደሱ ሲሰራ ቤተ መቅደሱን ሲሰሩ የሰሩት ተራራ የጽዮን ተራራ ነው። የቤተ መቅደሱ የተሰራበት ተራራ ማለት ነው። እዛ ተራራ ላይ ከፍታ ላይ ነው። በተፈጥሮ ተራራ ነው ቦታው። እንደዚህ ያለ ተራራ ነው። እንደዚህ ያለ እንደ እንቁላል ያለ እንዲህ ያለ ተራራ ወይም እንደ ድንኳን ያለ ተራራ ነው። እንዲህ ያለ ተራራ ስለሆነ ጫፉ ላይ ሰፊ ቦታ ስለሌለው ቤተ መቅደሱን ለመስራት እና ግቢውን በደንብ ለመስራት ለማዘጋጀት
በጊዜው ቤተ መቅደሱን ሲሰሩ የነበረው እነ ሰለሞን ደልድለውታል። ይህንን ፓርቲ ደልድለው በደንብ አድርገው ሰርተው ዙሪያውን በግንብ አጥረውታል። ያ ብቻ ሳይሆን ሁለተኛው መቅደስ ከተሰራ በኋላ ሮማውያን ከመጡ በኋላ ሄሮድስ ያንን ኤሪያ አስፍቶታል። ሰፍቶ እንደዚህ እንደ ድንኳን ያለው ቅርጽ ሰፊ ሆኗል። ያ ተራራ እንዲህ ስለነበር በማስፋት ቦታው ሰፊ እንዲሆን ለማድረግ ሲሰሩ እንዲህ ሆኗል፣ ሰፊ ሆኗል፣ በደንብ ሜዳማ ሆኗል። ነገር ግን ዝም ብሎ አይደለም የተቀመጠው። ያስቀመጡት የሰሩትን አፈር የደለደሉትን ድንጋይ አለት በደንብ ፋውንዴሽን አድርገው መሰረት አድርገው የሰሩትን እንዲቆይ እንዲጠበቅ በደንብ አድርገው በጠንካራ ግንብ አድርገው በጠንካራ ድንጋይ አድርገው ዙሪያውን ከልሎታል። እና ዛሬ ዌስተርን ዎል የሚባለው ሄሮድስ የሰራው ግንብ ማለት ነው። በቤተ መቅደሱ ተሰርቶበት የነበረው ተራራ ዙሪያ የሰራው አንዱ ዌስተርን ዎል እሱ ነው። ዙሪያው እንደዛ ነው። ኢየሱስ ይፈርሳል ያለው ዌስተርን ዎልን አይደለም። ኢየሱስ ይፈርሳል ያለው የተናገረው ኢየሱስ በድንጋይ ላይ ሳይፈርስ አይቀርም ብሏልና ዌስተርን ዎል አለመፍረሱ ትንቢት አለመፈጸሙን ነው የሚያሳየው ብለው የሚያስቡ ሰዎች አሉ። አይደለም። እዚህ በግልጽ የተናገረው ቤተ መቅደሱን ነው ያሳዩት። የቤተ መቅደሱን ሕንፃ ሊያሳዩት ወደ እርሱ ቀረቡ። እርሱ ግን ይህን ሁሉ ታያላችሁ፣ እውነት እላችኋለሁ፣ ቤተ መቅደሱ ማለት ነው፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ተክቦ የምታዩት ሳይፈርስ እንዲህ እንዳለ የሚቀር አንድ ድንጋይ እንኳን አይኖርም አላቸው። የቤተ መቅደሱ ድንጋይ አንድ ድንጋይ እንኳን አልቀረም፣ ሮማውያን ሲያፈርሱት ማለት ነው። እና ይህንን በኋላ ላይ ይጠይቁታል። ደብረ ዘይት በሚባለው ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው እስቲ ንገረን፣ የምትለው ሁሉ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቶች ምንድን ነው ብለው ጠየቁት። ወይም የመምጣትና የዓለም መጨረሻ ምልክትስ ምንድን ነው አሉት ይላል። ኢየሱስ እንግዲህ እዚህ ቦታ ላይ ቃል በቃል የተናገረውን ስናነብ የዓለም መጨረሻ ምልክት ብቻ አይደለም የተናገረው። ይህ እንዴት ነው የሚሆነው ብለው መጀመሪያ ጠይቆታል። የቱ? ቤተ መቅደሱ እንዴት ነው የሚፈርሰው? አሁን ከዚህ በፊት ያየነው ሉቃስ ላይ ያየነው፣ ቅድም ሉቃስ 13 ላይ ያየነው የኢየሩሳሌምም መውደቅ የኢየሩሳሌም መፍረስ እንዴት ነው የሚሆነው የሚለውንም ሐሳብ ጭምር ኢየሱስ መናገር ይጀምራል። ደግሞም እስከ መጨረሻው ያለውን በዚህ ውስጥ እምቅ ትንቢት ነው የሚናገረው። እምቅ ሲመነዘር ብዙ ዘመን የሚፈጅ ማለት ነው። ብዙ ጊዜ የሚወስድ ረጅም ጊዜ የሚወስድ ነገር ግን ዋናው ትኩረቱ በእስራኤል በአይሁድ ላይና በእግዚአብሔር ፕሮግራም ላይ ያተኮረ። እኔውስ የተወሰነውን ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉና ብዙዎችንም ያስታሉ። ስለ ጦርነትና ጦርነትን የሚያናፍስ ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሆኖም መጨረሻው ገና ስለሆነ በዚህ እንዳትደነግጡ ተጠንቀቁ። ስለዚህ ጦርነትና የጦርነት ወሬ መጀመሩ መጨረሻው መሆኑን አያሳይም፣ ግን መጀመሪያው ነው ማለት ነው። የትኛው ጦርነት ነው? በዋናነት በእስራኤል ላይ በይሁዳ ላይ የሚደረግ ጦርነት፣ ቀጥሎ በዓለምም ላይ ነገስታት እየተነሱ ደግሞ እርስ በርስ የሚዋጉ ይሆናል። ይሄ ግን መጨረሻው አይደለም፣ ገና ነው ይላል ኢየሱስ። እንዳትደናገጡ ተጠንቀቁ። ላለመደናገጥ መጠንቀቅ አለባችሁ ነው እያለ ያለው። መጨረሻው ነው ብላችሁ እንዳትርበትበቱ፣ እንዳትደናገጡና እንዳትስቱ፣ እንዳትሳሳቱ። ስለዚህ ተጠንቀቁ። ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳል። ይሄ ቀጣዩ ነው። በተለያየ ስፍራም ራብና የመሬት መንቀጥቀጥ ይሆናል። ይህ ሁሉ ግን የምጡ መጀመሪያ ነው፣ መጨረሻ ነው አላለም፣ መጀመሪያ ነው። ከዛ እግዚአብሔር እንደዚህ ይላል። ከዚያ ኢየሱስ እንደዚህ እያለ ይቀጥላል። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸዋል እያለ ያለው ሐዋርያቱን ነው፣ አገልጋዮቹን ነው። በስሜ ምክንያት በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርስ አሳልፈው ይሰጣጣሉ፣ ይጠላላሉም። ብዙዎች ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ። ክፋት ስለሚገን የብዙ ሰዎች ፍቅር ይቀዘቅዛል። እስከ መጨረሻ የሚጸና ግን እርሱ ይድናል። ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ከዚያም መጨረሻው ይመጣል። መጨረሻው የመንግስት ወንጌል በዓለም ሁሉ መሰበኩ ነው። እንግዲህ በነቢዩ በዳንኤል የተነገረው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ የሚገኙ ወደ ተራራዎች ይሸሹ፣
በየት በተቀደሰው ስፍራ ቆሞ የጥፋት ርኩሰትን በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ የሚገኙ ወደ ተራራዎች ይሽሹ። በቤቱ ጣራ ላይ የሚገኝ ማንም ሰው ዕቃውን ከቤቱ ለማውጣት አይውረድ። በእርሻ ቦታው ስለ ይሁዳ ነው እየተናገረ ያለው፣ ስለ ኢየሩሳሌም ነው እየተናገረ ያለው። እንግዲህ በ66 ዓመተ ምህረት ገደማ በ66 ኢየሱስ ከሄደ በኋላ ይህንን ተናግሮ ከሄደ ሞቶ ከሙታን ተነስቶ አድርጎ ከሄደና ቤተ ክርስቲያንም በዓለም ሁሉ ላይ መስፋፋት ከጀመረች በኋላ በ66 ዓመተ ምህረት ዘሩ ሐረጉ ከቱርክ የሚመዘዝ ሄሮድስ ተነስቶ በቤተ መቅደስ ውስጥ ያሉ የእግዚአብሔር ዕቃዎችን በጉልበት ለመውሰድ ይሞክራል። ምን ማለት ነው? በተቀደሰው ስፍራ ገብቶ የፈለገውን ለማድረግ ይሞክራል እና ዕቃዎቹንም ይወስዳል። ያን ጊዜ በጣም ከፍተኛ ከዚህ በፊት እንዳልኳችሁ ከአይሁድ ወጣቶች በተለይ በትግል እንቅስቃሴ በተቃውሞ ውስጥ ካሉ ሮማውያንን በመቃወም ውስጥ ካሉ ከአይሁድ ወጣቶች ጋር ከፍተኛ የሆነ መካረር ውስጥ ከፍተኛ የሆነ ጥላቻና መገዳደል ውስጥ ሮማውያን እና አይሁዳውያን ገብተው ነበር። እንግዲህ ተደብቀው ነው ያንን የሚያደርጉት። ከጀርባ ነው፣ በሽምቅ ነው አይሁዳውያን ወጣቶች ይህንን የሚያደርጉት፣ ሳካሪያን የሚባሉት ማለት ነው ይህንን የሚያደርጉት። ነገር ግን ሮማውያን ደግሞ አገኘን የሚሉትን እርምጃ ሁሉ ይወስዳሉ፣ የበቀል እርምጃ ይወስዳሉ እና ሄሮድስ ተነስቶ ህዝቡም ደግሞ ሮማውያን እያዘነ እየተቆጣ የመጣበት ጊዜ ስለነበር ያ ሄሮድስ ተነስቶ ይህንን ሲያደርግ በ66 ዓመተ ምህረት አካባቢ ማለት ነው። ኤግዛክትሊ ዓመተ ምህረቱን የተሳሳትኩ አይመስለኝም። እንደው ተሳስቼ ከሆነ ስትሰሙ 66 ወይም 67 ቢሆን ማለት ነው። ስትሰሙ እኔ 66 ይመስለኛል ከዚህ በፊት በሰማሁት ባጠናሁት በማቀው። ተሳስቼም ከሆነ ያን አስተካክላችሁ ስሙ። ለማንኛውም በዛ ጊዜ ያንን ሲያደርግ መጥቶ መቅደስ ውስጥ ያሉ የተከበሩ የእግዚአብሔር ዕቃዎችን ሲወስድ የአይሁድ ሰዎች በሙሉ ተነስተው ከሕፃን፣ ምክንያቱም መቅደሱ የአይን ብሌናቸው ነው እነሱ የሚያውቁት። ሁለተኛው መቅደስ ነው የሰለሞን መቅደስ በባቢሎን ዘመን ፈርሷል። ሁለተኛው ዘመን ደግሞ መቅደስ ደግሞ ይህ በነ ዘካርያስ ወይም ደግሞ በነ ዘሩባቤል ዘመን ታድሶ ተሰርቶ እንደምናውቀው እዝራ መጽሐፍ ላይ በግልጽ እንደተጻፈው ካህኑ እዝራ ደግሞ በዛ ዘመን ባለታሪክ ነው። አንዱ እዝራ አለ፣ ዘካርያስ፣ ዘሩባቤል፣ ነህምያም ደግሞ መጽሐፍ ላይ የራሱን ፓርት የራሱን ድርሻ ቅጥር ማደስ ስለነበር ያንን ይናገራል። ሐጌም ላይ ደግሞ ይህንን ታገኛላችሁ። በዛ ዘመን የተሰራው ሁለተኛው ከባቢሎን ከምርኮ የተመለሱ ናቸው። ከባቢሎን ከምርኮ የተመለሱ አይሁዳውያን የሰሩትን ሁለተኛው መቅደስ ይህ ከኢየሱስ ዘመን በኋላ ኢየሱስ ካረገ በኋላ ቤተክርስቲያንን መስፋፋት ከጀመረች በኋላ በ66 ዓመተ ምህረት መከናወን የጀመረው ታሪክ ሁለተኛው መቅደስ ታሪክ ነው። እንግዲህ ይህ ሄሮድስ መጥቶ ያንን ሲያደርግ እስራኤላውያን ለመቅደሱ ያላቸው ቦታ እጅግ የተጋነነ ስለሆነ እጅግ ዛሬ ድረስ በኢየሩሳሌም ብትሄዱና በዌስተርን ዎል የሚባልበት ቦታ ይሄ ምንድነው ምዕራባዊው ግንብ ማለት እንችላለን በአማርኛ ምዕራባዊ ግንብ ወይም ምዕራባዊው ዎል ምዕራባዊ ግንብ ማለት እንችላለን። በዛ ምዕራባዊ ግንብ ስር እየጸለዩ ያሉ አይሁዳውያንን ሄዳችሁ ብታዩ ደረታቸውን እየደቁ እያለቀሱ ማለት ዋይታን ማለት ነው ወየው 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 እያሉ እስካሁን እስራኤል ተዋርዳለች ብለው ወየው ወየው እያሉ እያለቀሱ ጸጉራቸውን እየነጩ የሚውሉ አይሁዳውያን ብዙ አሉ። በተለይ አባቶች በእድሜ የገፉ ደረታቸውን እየደቁ ለምን መቅደሱ ፈርሷል የሚለው ማለት ነው። መቅደሱ ስለፈረሰ እንግዲህ ወደ ክርስትና ወንጌልን ወደ ማወቅ ያልመጡ ሰዎች በዚህ መንገድ ነው አይሁዳውያን ማለት ነው። ወደ ወንጌል ያልመጡ አይሁዳውያን በዚህ መንገድ ነው መቅደሱን የሚያዩት። በዚህ መንገድ ነው እግዚአብሔር በመካከላችን በግልጽ እንዳይኖር የከለከለን የመቅደሱ መፍረስ ነው ብለው ያስባሉ። መቅደሱ ሲኖር የስርየት ስርዓት ይደረጋል፣ እንደ ሕጉ መሰረት ማለት ነው። በየዓመቱ የስርየት ስርዓት ይደረጋል፣ በየወቅቱ የስርየት ስርዓት ይደረጋል። እግዚአብሔርን በየቀኑ ያመልኩታል። በየጊዜው በየጠዋቱ የጠዋት መስዋዕት የምስጋና መስዋዕት እየቀረበለት መስዋዕት እየተደረገለት ዘማሪያን ቆመው
ዳዊት እንደጻፈው ዳዊት እንደደነገገው ዘማሪያን የአሳፍ ዘሮች ቆመው ሁልጊዜ በገና እየደረደሩ እግዚአብሔርን እያመለኩት እስራኤላውያን የኃጢአት ስርየት እየተደረገላቸው ይኖራሉ። ይህንን ነው የሚያስቡት። መሲሁ እስኪመጣ ድረስ እንደዚህ መቀጠል አለበት ብለው ያምናሉ። ኢየሱስ መሲሁ ነው ብለው ስላልተቀበሉት ደግሞ መቅደሱ መፍረሱን እንደ ውርደትና እንደ ትልቅ ጥፋት ነው የሚያዩት። ምንም ሀገር ሆኖ ቢመሰረቱ ግን ደግሞ መቅደስ አለመኖሩን እንደ ትልቅ ጥፋት ነው የሚያዩት እና ያለቅሳሉ። ለመቅደሱ ያላቸውን ቦታ ለማሳየት ነው ይህንን ያልኩት። ምክንያቱም የህዝቡ በሄሮድስ ላይና በሮማውያን ላይ የተነሳበት ልብ ከዚህ ልብ የተነሳ ነው። ያንን ሲያደርግ ሄሮድስ ገብቶ መቅደስ ውስጥ ያሉትን ዕቃዎች ሲያወጣ፣ ሲወስድ፣ ሲበዘብዝ በጉልበት ማለት ነው። ያንን ሲያደርግ ወታደሮቹን ይዞ ሲያደርግ ሮማውያን ያልጠበቁት ተቃውሞና አመፅ፣ በጣም ያልጠበቁት ነገር ነው ከአይሁድ ያገኙት። ከህፃን እስከ አዋቂ በእጁ ያለውን ሁሉ ይዞ ስለት መያዝ የሚችል ስለት ይዞ፣ ዱላ መያዝ ዱላ፣ ድንጋይ ሚይዝ ድንጋይ ይዞ በዛን ጊዜ ሮማውያን ላይ ተነሳ። ያንን እድል ሰካርያን ተጠቀሙ። በየቦታው ቁጥራቸው እየጨመረ ስለነበር በህቡ ይንቀሳቀሱ የነበሩ የአይሁድ የፖለቲካ ወጣቶች፣ የተደራጁ ወጣቶች በህቡ ይንቀሳቀሱ ስለነበር እነሱ ያንን እድል በመጠቀም ሮማውያንን በደንብ የሮማን ወታደሮች ማጥቃት ጀመሩ። ህዝቡም ተነስቶ ህፃኑም አዋቂውም እየሞተም ለዛ መቅደስ ካላቸው ክብር የተነሳ መስዋዕት እየሆኑ ዋጋ መክፈል ጀመሩ። ከዚህ የተነሳ ሮማውያን ከኢየሩሳሌም ተሰደው ወጡ። ሄሮድስ ተሰዶ ወጣ፣ ተሸንፈው ወጡ። በዛ ጊዜ ማለት ነው። ሙሉ በሙሉ ከብዙ ዘመናት በኋላ ለመጀመሪያ ጊዜ አይሁዳውያን ኢየሩሳሌም በእጃቸው ወደቀች፣ ከብዙ ዘመናት በኋላ። ነገር ግን ሰካርያን የራሳቸው ሃይማኖታዊ አስተሳሰብ፣ የራሳቸው አተረጓጎም ስለነበራቸው በዛን ጊዜ በመካከላቸው ከነበሩ የአይሁድ አባቶች ሽማግሌዎች ጋር መስማማት አልቻሉም። ሰካርያን ማለት ነው መስማማት አልቻሉም። እነዚህ ወጣቶች፣ እነዚህ ታጋዮች መስማማት አልቻሉም። ስለዚህ ግጭት ደግሞ እርስ በርስ አይሁድ ከአይሁድ ጋር መጋጨት ጀመረ። ያ እንዴት ነው የእግዚአብሔርን ሕግ መጠበቅ ያለብን የሚለውን በተመለከተ ነው። ያ ብቻ አይደለም። ልዩነቶቻቸው ሮማውያን ተመልሰው እንደሚመጡ ዝም እንደማይሉና ከፍተኛ ጉዳት ሊያደርሱ እንደሚችሉ በመገንዘብ የአይሁድ አባቶች ሽማግሌዎች ከሮማውያን ጋር ግንኙነት እንዲደረግ ድጋሚ የዲፕሎማሲ ግንኙነት ሰው እንዲላክ እርቅ እንዲደረግ በመጠየቃቸው ከሰካርያን ጋር ሊስማሙ አልቻሉም። ከነዚህ ወጣቶች ጋር ሊስማሙ አልቻሉም። ምንም አይነት ከአሕዛብ ጋር ግንኙነት ማድረግ የለብንም፣ ዋጋ መክፈልም ካለብን ዋጋ ነው መክፈል ያለብን በሚል እነዚህ ሰካርያን የአይሁድ አባቶችን አልሰማም አሉ። አልሰማም ማለት ብቻ ሳይሆን መግደል ጀመሩ። በተለይ የሃይማኖት አባቶችን መግደል ጀመሩ። እኛ የምናውቃቸውን ፈሪሳውያን፣ ሰዱቃውያንና ሌሎችን ጸሐፍቶችን በጊዜው የነበሩትን መግደል ጀመሩ። ስለዚህ እርስ በእርስ ውስጥ የተለያየ ግሩፕ ተፈጥሮ፣ የተለያየ ቡድን ተፈጥሮ ባለመስማማት የየራሳቸውን መንገድ ይሄዱ ጀመረ። አይሁዳውያንም ደግሞ በዛ ውስጥ ያሉ ሰካርያን እያደረጉ ያሉትን እነዚህ ወጣቶች፣ እነዚህ ታጋዮች እያደረጉ ያሉትን በመቃወም ሰካርያን ላይ ተነስተው ይገድሏቸው ጀመረ። የሰካርያን መሪ የነበረ ሰው፣ በጊዜው ታዋቂ መሪ የነበረ ሰው ከዚህ አመፅ የተነሳ አይሁዳውያን ስላልተስማሙ ከነሱ ጋር ገደሉት። ስለዚህ ሰካርያን ተሰደው ከኢየሩሳሌም ወጥተው ማሳዳ ወደሚባል ቦታ ሄደው መኖር ጀመሩ። ሰካርያን ያንን ማድረግ የጀመሩት ልጆቻቸውን ይዘው ሚስቶቻቸውን ይዘው ያላቸውን ንብረት ይዘው ነው። ማሳዳ ከፍ ያለ ቦታ ነው፣ ከፍ ያለ ቦታ ነው እና ለጠላት በዛ ጊዜ ለነበረው ጦርነት የነበረው የውጊያ ስልት እንግዲህ በሰይፍ በቀስትና በተለያየ መንገድ ስለነበር ዛሬ ያሉት የጦር መሳሪያዎች ወይም ዛሬ ያሉ የጦር መሳሪያዎች በዛ ዘመን ስለሌሉ በዛን ጊዜ ቅጥር እየሰሩ ከተሞቻቸውን በቅጥር ነው ይጠብቁ የነበረው እና ማሳዳ ደግሞ አቀማመጡ ራሱ ለዚህ የሚመች ነው። ራሱ ቅጥር ያለው ማለት ነው፣ ከፍታ ቦታ ላይ ያለ። ከዚያም ደግሞ ማሳዳ ላይም ቅጥር በመስራት ልጆቻቸውን ሚስቶቻቸውን ይዘው እነዚህ ሰካርያን መኖር ይጀምራሉ በማሳዳ። ራሳቸው ታጣቂዎች ናቸው። ሮማውያን ተሰደው ከዛ አካባቢ ወጥተዋል። ብዙ ጊዜ ሆናቸው። እንግዲህ ሮማውያን ዝም ብለው አልቆዩም። አይሁዳውያን በዛ በኢየሩሳሌም የነበሩ አይሁዳውያን እንግዲህ በራሳቸው አስተዳደር ለጥቂት ጊዜ ይቆያሉ። እንደገና የሮም ጦር ተመልሶ ይመጣና
ይሁዳን ወይም ደግሞ ኢየሩሳሌምን ይከባታል። በዛን ጊዜ እንግዲህ የ70 ዓመተ ምህረት ነው ታሪኩ በደንብ ይታወቃል። በ70 ዓመተ ምህረት ማለት ነው የሮማውያን ሸሽተው ከወጡ ከ4 ዓመት በኋላ ማለት ነው። በ70 ዓመተ ምህረት ቲቶ የተሰኘ ሰው በኋላ ላይ የሮም ንጉሠ ነገሥት ቄሳር ይሆናል። ነገር ግን ከዛ በፊት የጦር ጀነራል ወይም የጦር መሪ ተደርጎ ቲቶ ወደዚህ ወደ ይሁዳ ወይም ደግሞ ወደ ኢየሩሳሌም ይላካል። ብዙ የሮም በጣም የሰለጠኑ በዛን ጊዜ ጠንካራ የነበሩ በዓለም ላይ ጠንካራ የነበሩ የሮም ወታደሮችን ይዞ ኢየሩሳሌምን ይከባታል። ኢየሩሳሌምን ከከበባት በኋላ በውስጥ የነበሩ የተለያዩ በኢየሩሳሌም የነበሩ እንግዲህ ሳካሪዎች ቢወጡም ነገር ግን በኢየሩሳሌም ውስጥ የተለያዩ ግሩፖች የተለያዩ ቡድኖች ነበሩ። የየራሳቸው ልዩነት ቢኖራቸውም አሁን ግን በጋራ ምክንያቱም አንድ ሕዝብ ስለነበር እነሱ ደግሞ ይሰበሰቡና አንድ ግንባር ይፈጥራሉ ለመዋጋት ማለት ነው ከሮማውያን ጋር። እንግዲህ በጣም አስቸጋሪ ከባድ እንደሆነ ማየት ትችላላችሁ። ሙሉ በሙሉ ከተማዋ ተከባለች። የሚበላ የሚጠጣ ማግኘት አስቸጋሪ የሆነ ነው የሚመጣው። ስለዚህ እነዚህ የአይሁድ ሰዎች ግሩፕ የፈጠሩት የአይሁድ ሰዎች በተለያየ መንገድ እየወጡ የሮም ወታደሮችን ማጥቃት ይጀምራሉ። ለጊዜው የተሳካላቸው ይመስል ነበር። ነገር ግን ሮማውያን ከበባውን እያጠናከሩ መጥተው በመጨረሻ የቲቶ ጦር የሮም ጦር ሰብሮ ኢየሩሳሌምን ቅጥር አልፎ መግባት ይጀምራል። ብዙዎችን ይጨፈጭፋል፣ ብዙዎችን ይገላል። ያገኙትን ሴቶች፣ ሕፃናት፣ ወንዶች፣ ታጣቂዎችን ብቻ አይደለም ሁሉንም ያገኙትን መግደል ይጀምራሉ። መግደል ብቻ አይደለም ቤቶችን ማፍረስ፣ ብዙ አይነት ጭካኔ እንግዲህ ማለት ልትጠቅሱ የምትችሉትን ጭካኔ በሙሉ በዛ በ70 ዓመተ ምህረት በእስራኤል ላይ በኢየሩሳሌም ላይ በይሁዳ ላይ ይፈጽማሉ። ሴቶችን ይደፍራሉ፣ ሕፃናትን ይገላሉ፣ አዋቂዎችን ይገላሉ፣ አዛውንቶችን ይገላሉ። ያ ብቻ አይደለም፣ የሴቶች እርጉዝ ሴቶች ኢየሱስ ምን አለ? ሽሽታችሁ በክረምት እንዳይሆን ወይም ደግሞ በሰንበት እንዳይሆን ጸልዩ። ምክንያቱም ሰንበት አይንቀሳቀሱም፣ አይሰሩም፣ ክረምት ደግሞ አይመችም። ስለዚህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ አለ። ለሚያጠቡና ለነፍሰ ጡሮች ወዮላቸው ብሏል ኢየሱስ። በግልጽ ነው የተናገረው። ይህንን ጊዜ ወዮላቸው፣ አልቅሷል። ስለዚህ ጊዜ እንደውም ኢየሱስ ወደ መስቀል ሲሄድ የኢየሩሳሌም ሴቶች ደረታቸውን እየደቁ ስለሱ ሲያለቅሱ ምን አለ? የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ስለ ራሳችሁና ስለ ልጆቻችሁ አልቅሱ አለ። ስለ ራሳችሁና ስለ ልጆቻችሁ። እንግዲህ በዛ በኢየሩሳሌም አይሁድ ከዚህ በፊት ከደረሰበት ግፍ በላይ ወደር የሌለው የሚመስል በዛን ጊዜ ማለት ነው ተወዳዳሪ የሌለው ግፍ ነው የደረሰበት። ሴቶች ነፍሰ ጡሮች ሆዳቸውን እየቀደዱ የሮም ወታደሮች ልጆቻቸውን ከሆዳቸው እያወጡ ይገሉ ነበር። ልጆቻቸውን እንግዲህ የነፍሰ ጡሮችን ማለት ነው። ያ ብቻ አይደለም፣ ሕፃናትን በአለት ላይ እየፈጠፈጡ ይገሉ ነበር። ሕፃናትን አለት ላይ አንስተው እየወረወሩ አለት ላይ እያለሙ እየፈጠፈጡ ይገሉ ነበር። እና ጭካኔ የተሞላበት ከፍተኛ ጭካኔ የተሞላበት ድርጊት ነው ያደረጉት። ቤቶቻቸውን ሲያፈርሱ ነበር። ያ ብቻ ሳይሆን የከተማውን ቅጥር ሙሉ በሙሉ እንዲፈርስ ነው ያደረጉት። የከተማው ቅጥር ብቻ አይደለም፣ ቲቶ በወሰነው ውሳኔ አማካኝነት መቅደሱም እስራኤል እንደ አይኑ ብሌን ያየ የነበረው ይሁዳ ዋጋ የከፈለለት ወጥቶ ከሮማውያን ጋር ሴቱም ሕፃኑም አዋቂውም የተጋፈጠበት የተዋጋበት መቅደስ ዋጋ የከፈለለት መቅደስ እንደ አይኑ ብሌን የሚያየው መቅደስ። ምክንያቱም ቲቶ ለዚህ ብለው ነው ይህን ያደረጉት፣ ለዚህ ብለው ነው፣ ለዚህ መቅደስ ብለው ነው። ለዚህ መቅደስ ካላቸው ልብና ለአምላካቸው ካላቸው ታማኝነት የተነሳ ነው ዋጋ ለመክፈል የወጡት። ስለዚህ መቅደሱ ይፍረስ ብለው መቅደሱ ኢየሱስ እንደተናገረው ከዚህ ፊት እንዳነበብነው አንድ በአንድ የመቅደሱ ድንጋዮች ፈራርሰው እንዲጣሉ አደረገ። ዛሬ በኢየሩሳሌም ብትሄዱ በአርኪኦሎጂ የተገኙ በዛ ዘመን እንደነበሩ የተመሰከረላቸው የመቅደሱ ድንጋዮች ከዌስተርን ዎል ስር ወይም ደግሞ ከዛ ከተራራው ስር ወድቀው ሰዎች እየተቀመጡባቸው ታገኛላችሁ፣ ወይም ደግሞ ተከምረው ታገኛላችሁ። ቋሚ ምስክሮች ናቸው። ኢየሱስ የተናገረው ትንቢት ለመፈጸሙ እውነት ለመሆኑ ለመፈጸሙ ቋሚ ምስክሮች ናቸው። በጣም ትልልቅ አለቶች፣ በጣም ትልልቅ ድንጋዮች ናቸው እና መቅደሱን ሙሉ በሙሉ በዛ ምክንያት አፈረሱት ማለት ነው። መቅደሱን አፈረሱት
እና ህዝቡም ደግሞ መሰደድ ጀመረ። በህይወት የተረፈው የቻለው ተሰዶ መውጣት ጀመረ፣ መሰደድ ጀመረ። ሮማውያንም መሰደድ ብቻ ሳይሆን ሮማውያንም በምርኮ ያጉዙት ጀመር። ይዘው የጉልበት ሥራ ለማሰራት ባሪያ አድርጎ ለመሸጥ የይሁዳን ህዝብ ያዙት። በሰንሰለት አስረው ወደ ተለያየ ቦታ ወደ ተለያየ ሮም ግዛት ይወስዱት ጀመር። ያ ብቻ አይደለም፣ የቀሩትንም ደግሞ ከሮማውያን ቁጥጥር ውጪ የነበሩትን የይሁዳ ስፍራዎች እየሄዱ እየተዋጉ ማስጣል እየተዋጉ መቆጣጠር ጀመሩና በኋላ ላይ በስተመጨረሻ የሄዱት እንግዲህ ታሪኩን ነው እየተናገርኩ ያለሁት። ኢየሱስ በማቴዎስ 24 ላይ የተናገረውን ሙሉ ዝርዝሩን ሄዳችሁ ብታዩት ደስ ይለኛል። የቀረው ታሪክ የማሳዳ ታሪክ ነው። እንግዲህ የቀሩት ማሳዳ የነበሩ ሳካሪያን ናቸው፣ ወይም ሳካሪዎች ናቸው። ሳካሪ የሚባሉት ማለት ነው። ወይም እነዚህ ወጣቶች ንቅናቄ ወጣቶች ታጋዮች ማለት ነው። ሚስቶቻቸውን፣ ልጆቻቸውን፣ ቤተሰባቸውን ይዘው በዛ መኖር ጀምረዋል። እንግዲህ ዓመታት ሆኗል በዛ መኖር ከጀመሩ ማለት ነው። የተወሰኑ ዓመታት ሆኗል። ቅጥር ሰርተው በዛ መኖር ከጀመሩ የተወሰኑ ዓመታት ሆኗል እና የመጨረሻው የማሳዳው ታሪክ ነው። የመጀመሪያው ክሩሴድ ከ1099 በፈረንጆቹ አቆጣጠር ነው የምላችሁ። ይህ እንግዲህ በክርስቲያኖች አይሁዳውያን የደረሰባቸው ግፍ ነው። ሰይጣንም በዋናነት በጠላትነት ፈርጆ እንደዚህ አይነት ወንጀሎችን በሙሉ በዚህ አይነት መንገድ እንዲተረጎሙ ሲያደርግ ነበር። መልኩን የገለጠው እነ ሂትለር ወደ ስልጣን ከመጡ በኋላ ነው በ1933። እንግዲህ ተመልካቾቼ የዛሬው ኤፒሶድ ይህንን ይመስላል። የሚቀጥለውን ኤፒሶድ ለማየት ለመስማት እንዳያመልጣችሁ ደግሞ የቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን እንድትጠባበቁ ጥሪ እያደረኩኝ የዛሬው ይህንን ይመስላል። መልካም ጊዜ ይሆንላችሁ።